እሺ ተወዳጆች እንዴት ናችሁ? ሰላም ነው። ዛሬ የምናየው ርዕስ ስለ ስንፈተ መረዳት ነው የምንጫወተው። እንግዲህ በአሁን ሰዓት በማህበረሰባችን ውስጥ በከፍተኛ ሁኔታ በወቅቱ ልክ እንደ ኮሮና እየተስፋፋ የመጣው ይሄ ስንፈተ መረዳት የሚባለው ነገር ነው ወያያለን። ይሄ ስንፈተ መረዳት አጠቃላይ በፖለቲካው፣ በኢኮኖሚው፣ በማህበራዊው እና በተለያዩ ጉዳዮች ላይ አለ። ምክንያቱም አንዱ በአንዱ ይወራረሳል። አሁን ልብ ብላችሁ ስሙኝ። ለምሳሌ አሁን ከዚህ በመቀጠል ይህን ወንድማችን ልበለው እህታችን የሆነ የታዘብኩት ነገር አለ። ካነጋገሩ ቅላጼ the way he talks ቶኑ it's not good ማለት ምን ማለት እንደፈለኩ ይገባችኋል። ያቺ አንቺ የምትባለው ነገር አለች። አንዳንድ ሰዎችን ከቆዳቸው አልፋችሁ ማየት ሲጀምሩ ምን ለማለት እንደፈለኩ ይገባችኋል። ግን እግረ መንገዳችሁን አውቄ ይሄንን ነገር የነገርኳችሁ ከዛ ልጁን ስሰሙት አንደኛ ሐሳቡን ስሙት፣ ሁለተኛ የድምጹን ቅላጼ ስሙት። አሁን ብዙ ነገር ነው የምንማረው በዚህ ጉዳይና ወገኖቼ ከቤት ተቆልፎ ወይንም በጨለማ ውስጥ የማይሰራ ጉዳይ የለም these days። እና አንዳንድ ሰዎች ደግሞ መጽሐፍ ቅዱስ ምን ይላል? ተሸፍኖ የማይገለጥ ተከድኖ የማይታይ የለም ይላልና ከአይምሮአችሁ ጋር ከሆናችሁ ብዙ የምትታዘቡት ነገር አለና ይሄ ልጅ አሁን ሁለት ነገር ነው የታዘብኩበት። አሁን ሰመነ ባሪያውን ነው ሊናገር የፈለገው፣ ግን እግረ መንገዱን እኔ ደግሞ ልጁ ላይ ሌላ ነገር ይሻለው the way he talks ትንሽ አንቺ ያለው ግን እስኪ እንስማው። ሰመረ ባሪያው ግን ጧት ምን ብሎ ነው የሚጸልየው? እኔ በጣም ሐሳብ ሆኖብኝ ነው። አሁን ጧት ሲነሳሱ ኧረ ዛሬ የሚሳሳት ሰው አታሳጣኝ፣ ኧረ ዛሬ እንደው የሚባልግ ሰው አታሳጣኝ ብሎ የሚነሳ ነው የሚመስል። ሰው እንዴት ስህተትን መተዳደሪያው ያደርጋል? የሰዎችን እንከን መፈለግ፣ የሆነች እንከን መፈለግ፣ ከዛ መሳደብ። አሁን ቤት ስገባ ምንድነው የምትለው? ዛሬማ አንዱን ስድቤ ገባው፣ አንዷን ለጥልጫት ገባው እያልክ ነው የምታወራው ማለት ነው። በጣም ግራም ይገባኛል። አንዳንድ ሰዎች ጧት ላይ አሁን እሱ ስህተት ፍለጋ ነው የሚወጣ መስለኝ። በህይወት ዘመኑ ሲያደንቅ፣ በህይወት ዘመኑ ይሄ ነገር ልክ ነው ብሎ ለአድናቆት ለፖዚቲቭ ኢነርጂ ሲወጣ አይቼው አላውቅም። ኧረ አንዳንድ ነገር ማለፍ ልመድ፣ እንደው ቀላቅል። አንዳንዴ ደግሞ ዛሬ የሚገርም ነገር አየው፣ ጥሩ ነገር አየው፣ ወጣቶች ሲሳካላቸው አየው፣ ወጣቶች ሲጥሩ አየው። ራስን መከር፣ ኑሮን መከር። እሺ እንደሰማችሁት አሁን አንቺው ለራሳችሁ ትችላችኋለሁ ሰዓት ስለማይበቃኝ እኔ ግን ሊያስተላልፍ የፈለገው መልእክት ላይ ነው። ሰመነ ባሪያውን ላለፉት 15 ዓመታት አውቀዋለሁ ብሏል እና ለ15 ዓመታት ሰመነ ባሪያው የሚናገርበት አውድ ስላልተረዳው ይህ ወንድማችን እህታችንን ነበር የዚህ የስንፈተ መረዳት ተጠቂ ነው። ገብቷችኋል? አሁን ለምሳሌ እዚህ መታችሁ በስንፈተ መረዳት የምትሰቃዩ ሰዎች አላችሁ። የሆነ ሰው ካንደበቱ የሆነ ነገር ሲወጣ የተናገረበት ኮንቴክስት ወይንም አውድ ካልገባችሁ ትቸገራላችሁ። አንዳንዴ ናና ከብዙሃኑ ጋር ተቀላቀል አይነት ግፊት አለባችሁ ብዙዎቻችሁ ላይ። ለምሳሌ እኔ በተፈጥሮዬ I don't follow majority, I follow the right way። በቃ የምከተለው ብዙሃኑን አይደለም፣ ትክክለኛው መንገድ ነው። ተረዳችሁኝ? ብዙሃኑ መንገድ ትክክል ቢሆን ኖሮ ዛሬ ላለንበት ትከክ በቂ ማስረጃ ነው ብዬ አስባለሁ። ስለዚህ የሆነ ልንስተካከል የሚያስፈልገን ነገር አለ ማለት ነው አይደል? እንዳገር በብዙሃን ደረጃ ትክክል ብንሆን ለምን በዓለማችን ካሉት ሀገሮች መጨረሻ ሆንን? ስለዚህ አስተሳሰባችን እንደ አዲስ መቃኘት አለበት ማለት ነው አይደል? ስለዚህ ለምሳሌ አሁን ደጋግሜ የሚጨቀጭቃችሁ ነገር አለ አይደል? ምንም ነገር ለማወቅ ኪዩሪዮሲቲ ይኖራችሁ። ዛሬ ሳይሆን ነገ ከነጎዳ በሆነ ቦታ ይጠቅማችኋል የሚለውን አሁን በምሳሌ ነው ማስረዳችሁ። ምንም ነገር ወደ ጆሮአችሁ ይሄ አይምሮ ምንም ነገር ለመቀበል ዝግጁ ነው አይደል? አሳስገሰሱን ምን ሰማ የለን እንዴ? በምሳሌ እንዴት አድርጌ ላስረዳችሁ መሰላችሁ? አሁን ለምሳሌ የአባይ ሚዲያ ላይ የሚቀርብ የጥያቄና መልስ ውድድር አለ አይደል? ያ የጥያቄና መልስ ውድድር መጨረሻ ላይ መቼም ሪዋርድ ወይንም ሽልማት አለው እና እናንተ መቼም እዚህ ቦታ ላይ መታችሁ ጥያቄ ላይ ስትወዳደሩ ወይንም ሌላ መቼም ለቀዳሴ አይደለም የቆማችሁት አይደል? ትጠየቃላችሁ፣ ትመልሳላችሁ፣ መጨረሻ ላይ ሽልማታችሁን ይዛችሁ ትሄዳላችሁ። አዴንዶ ዘዴ ብር ነው አይደል? በሆነ አጋጣሚ ሬዲዮ ላይ የምትሰሙት ወይንም በተለያየ አጋጣሚ የምታነቡትን ነገር ብድግ አድርጎ ማንበብ ገብቷችኋል? የሆነ ነገር መስማት ኢንስቴድ ኦፍ የማይሆን ነገር ከምትሰሙ በወቅቱ ያቺ የምትሰሟት እውቀት የሆነ ቦታ ላይ ወደ ገንዘብ ትቀየራለች ማለት ነው። ለምሳሌ ይህን ቪዲዮ አይተን እንመለስ። የመጀመሪያው የአሜሪካ ፕሬዝዳንት ማን ይባላል? ስማቸው ፑቲን። ተረጋጊ። አሁን እኔ አንቺን ሌላ ነገሮች መፍጠር አልፈልግም። አሁን እህታችን የተጠየቀችው የመጀመሪያው የአሜሪካ ፕሬዝዳንት ማን ነው ተብላ ተጠየቀች። አሁን እዚህ ጋር ልብ ብላችሁ ስሙ። አሁን እኮ እየፈራው ነው ማወራችሁ፣ ምክንያቱም ርዕሳችን ራሱ ስንፈተ መረዳት አይደለም፣ የስህተት ነው። አንደኛ
የመለሰችበት አውድ አሁን እኮ አለማወቁ አይደለም ኃጢአት ልብ ብላችሁ ስሙኝ የመለሰችበት አውድ አሁን በዚህ ቦታ ላይ እኔ እሷን ቦን ትክክለኛው መልስ አላቅም ነው ግን የመለሰችበት አውድ ራሱ ከኮንቴክስቱ ውጪ ነው ተረዳችሁኝ እሷ በወቅቱ መመለስ ብትችል እንደው የተጠጋጋ ነገር አንድ አሜሪካዊ ብትጣራ ኢንስቴድ ኦፍ ሮጥ አራሻ ከምትሄድ ተረዳችሁኝ እንደዚህ አይነት ዝብርቅርቅ ያለ ነገር ምናልባት እሷ በወቅቱ ላሰማ ትችላለች የመጀመሪያው የአሜሪካ ፕሬዝዳንት ጆርጅ ዋሽንግተን ነው አይደል ግን ላይመጣ ይችላል ላታክ ትችላለች ግን ኢንስቴድ ኦፍ አሜሪካ ውስጥ ያለ አንድን ምን አለ ዶናልድ ትራምፕ something ቢል ክሊንተን ምናምን ብትል ይሻላል ተረዳችሁኝ አይደል ለዚህ ነው በሆነ አጋጣሚ የሆነች ዕውቀት ስትሰሙ ጆሮአችሁን ጣል አድርጋችሁ ትሰማላችሁ ከዛ የሆነ ቦታ ላይ እንደዚህ ያ ዕውቀት ወደ ብር ይቀየራል ማለት ነው አሁን እቺ ልጅ ይሄን ጥያቄ ባለመመለሷ የምታጣው ፖይንት አለ አይደል አደሴምታ የምታጣው ብር አለ ማለት ነው አሁን ገባችሁ አይደል ዕውቀት የሆነ ቦታ ይጠቅማችኋል እንዴ የሆነ ቦታ መደዳውን ተደርድራችሁ ይሄንን መልስ ያልመለሰ ይረሸናል ብትባሉስ መረሸናችሁ እኮ ምሳሌ ማለት ነው መቼም ይከሰታል ማለት አይደለም ስለዚህ መጀመሪያ ያሰማዋችሁ ልጅ ለምንድነው አሁን ባለን ስንፈተ መረዳት ማንቀጥለው ለምን ታደናቅፈናል ነው ሰመረ ባሪያው የሚናገርበት አውድ እኔ ከድሮ ሲጀምር ጀምሮ ረዳዋለሁ አንደኛው እንደ ኢትዮጵያዊ የምንሰቃይበት ዕውቀት ከማጣት የተነሳ ጠፍተናል ስነ ስርዓት ከማጣት የተነሳ ጠፍተናል ኢትዮጵያዊ ኤቲክስ ኢትዮጵያዊ ማንነት ኢትዮጵያዊ እሴት ከውስጣችን ቀስ በቀስ የተሸረሸረ መጥቶ ዝም ብሎ ጋለሞታ ትውልድ እየመጣ ነው እሱ ለምን ቆመ ነው አሁን የዚህ ልጅ አመጣጥ ከሱ ልጁ ራሱ ከድምጹ ሰሙታላችሁ ገብታችኋል ማለት ይፈልኩት በአደባባይ አልናገርም ግን መከር ኑሮን መከር I can smell it something እዚህ ልጁ ላይ ራሱ የሆነች ችግር አለች ከዚህ ከዘመኑ ጋር የሆነች ችግር አለች እንግዲህ ያንን በሂደት ነው የምታውቁት ወዲያው አታውቁ እንጂ ልጁ I think ኖርማል አይመስለኝም እኔ ይሄን ኖቲስ ያደረገ በራሱ መንገድ የሚያውቅበት ይኖራል ሰዎች በሆነ አጋጣሚ ስነ ስርዓት ያዙ የሚል ሰው የሚጠላ ሰው ሳይ እኔ ያን ሰው በጥርጣሬ ነው ማየው ለምን ሊል ፈለገ ለምን ሰመረ ባሪያው ሊናገር ፈለገ ብዬ አስባለሁ ምክንያቱም በሚዲያ ላይ እንደ ሀገር እንደ ወገን ማህበረሰባችንን እሴታችንን የሚጠብቅ ነገር ይዘን እንጓዝ የሚልን ሰው አታክ የሚያደርግ ሰው ደብል ስታንዳርድ የሆነ ነገር እንዳለው እረዳለሁ እና ቆይቺ ማንሽ ምናምን ብዬ ስል መጨረሻ ላይ ሰምታችኋታል ያለውን ያቺ ድምጽ ኑሮን መከራ የሆነ ነገር አላት እና ፕሊዝ ማህበረሰብ ለመቀየር የሚመጡ ሰዎችን ይልቅ እናንተ ባታደናቅፉ ከሚል አንፃር ነው ጨርሻለሁ